ልጅ ለማሳደግ በጣም ብዙ ለፍተሻል አይደለ? በጣም ብዙ መስዋዕትነትን አይተሻል። ጠላ እስከ መሸጥ፣ አረቄ እስከ መሸጥ ደርሰሻል። በአንቺ አላፍርም። ለዛ ነው በኮንፊደንስ የማወራው። እሺ ይህን ቤት የሰራሁት ለእኔ ሳይሆን ለአንቺ ነው። የቤት ባለቤት ይዟታል። ሰላም እንዴት ናችሁ የእኔ ውድ ቤተሰቦች? ትናንትና በብሩክ ቻናል ላይ በተለቀቀው ቪዲዮ ላይ ስማ ማለት አልቻልኩም። በየቀኑ ቪዲዮ ማለቀው ያው አሁን እኔ ያለሁበት ሀገር ክረምት ስለገባ ገጠራማ ቦታ ነው የምናሳልፈው እና እዛ ገጠር ነው ያለ ነው ስለማይመቸኝ ነው። ኔትወርክም ብዙም አይደለም ማለት ነው። ለማንኛውም ትናንት በተለቀቀው ቪዲዮ ላይ አንድ አስተያየት ልሰጥ ነው የመጣሁትኝ። በመጀመሪያ ስለ ብሩክ ስናገር እንግዲህ ብሩክ የዛሬ ዓመት ይመስለኛል በተዘጋብኝ ቻናል ላይ እንደውም እኔ ሰፋ ያለ ቪዲዮ ሰርቼ በጣም ብዙ ሰው አይቶታልና ስቶሪ ላይ ለጥፎ ነበር ስለ እናቱ። እናቴ ማለት እናቴ ብቻ ሳትሆን ሚስጥረኜ፣ ጓደኜ፣ በቃ ከእናት በላይ እናቴ ብቻ አይደለችም። ሚስጥረኜ ናት፣ እንደ እናት እናቴ ናት፣ እንደ ጓደኛ ጓደኜ ናት፣ እንደ ሚስጥር ብዬ የማካፍላት የሆዴን የምነግራት እንደ ጓደኛም እንደ ሚስጥረኝም እንደ እናቴም ናትና እናቴ ለእኔ ልዩ ናት፣ ሁሉ ነገር ናት ብሎ በስቶሪ በለጠፈው ጽሁፍ ላይ እኔ እንጃ ብቻ በዛን ጊዜ ራሱ ኢትዮናስ ቲዩብ በሚለው ቻናሌ ላይ ሰፋ ያለ ነገር ተናግሬያለሁና እናቴ አይዞሽ ደርሼልሻለሁ፣ ቃል እገባልሻለሁ፣ መኪናም እገዛለሁ፣ ዘመናዊ ቤት የምትመኘውን ንጹህና ጽድት ያለ ዘመናዊ ቤት እሰራልሻለሁ፣ እናቴ ይህ ቃሌ ነው ባለው መሰረት በጣም እኔ ስለተገረምኩ ስለተደነኩ ነው። ምናልባት ድምፄ የሆነ እርብትብት ምናምን ካለ ብርድ ቦታ ስለሆንኩ ነው፣ ተረዱኝ። ብቻ አይቼ ቪዲዮ አለመስራት አልቻልኩም። ቃል በገባው መሰረት ስቶሪ ላይ የዛሬ ዓመት ምናምን ይመስለኝ ባላስታውስ፣ እርግጠኛ ባልሆነም እንግዲህ ስቶሪውን ሁላችሁም ያያችሁ አላችሁ፣ በዛ በስቶሪ ላይ ቪዲዮ የሰራችሁ አላችሁና ስለ እናቱን የሚገልጽ ስቶሪ ነበረ እየለጠፈውና በዛ መሰረት በቃሉ መሰረት በመጀመሪያ መኪና ገዛ። ሁለተኛም እንግዲህ በትናንትናው ዕለት ቤት ሰርቶ ገዝቶ አይደለም አሰርቶ እንግዲህ የቤት ቁልፉን ለእናቱ ሲያስረክብ አይተናልና በቃ አለማመስገን ንፉግነት ነው። የእውነት ስነግራችሁ ቃሉን በተግባር ያሳየ እኔ ለእኔ በጣም ብዙ ዩቱበሮች አሉ፣ በጣም በሚሊዮን የሚቆጠር ብር የሚያፍሱ አሉ፣ በሚሊዮን የሚቆጠር በየወሩ የሚያገኙ አሉ። ግን እኔ ከኢትዮጵያ ዩቱበሮች እኔ አላቅም፣ ሌላ ሰው ሊኖር ይችላል። ግን እኔ ቅድሚያ ለእናቱ ቃል በገባው መሰረት ለእናቱ ቅድሚያ ያደረገ ከቡታጅራ ዩቱበሮች ብቻ በአጠቃላይ ከኢትዮጵያ ውስጥ ካሉ ዩቱበሮች በአጠቃላይ ነው። ግን ከቡታጅራ ዩቱበሮች ብሩክን አየሁ። የእውነት አለማመስገን ንፉግነት ነው። ብሩክ ያው አሁን መጨረሻ አካባቢ እንግዲህ 1 ወር ምናምን ሊሆናቸው ነው በሚሰሩት ቪዲዮ ላይ ብቻ ብዙ ደባሪ ቢሆንም ለተመልካች ያላቸውን ንቀት ቢያሳዩም በአንድ በኩል ተመልካች ቢንቁም በአንድ በኩል ደግሞ ለካ ቁም ነገርና በስል ያለ ስራ እየሰሩ ነው። በእርግጥ ሁላችንም ባየነው ልክ ነው የምንተቻቸው ጀጅ የምናደርገው። ነገር ግን አንዳንዶቻችን ዞር ብለን ደግሞ ስናስብ ኢትዮጵያ ውስጥ ኑሮ በጣም ውድ ነው። እነሱ ደግሞ እንደምታዋቸው አዲስ አበባ በቤት ኪራይ ነው፣ ሁሉ ነገር አውጥተው ነው። ምንም እንኳ ዳጎስ ያለ ዶላር ቢከፈላቸውም ቢያገኙም አዎ ያገኛሉ። በወር ስንት ያገኛሉ የሚለው ማንኛውም ዩቱበር ገብቶ ሰርች አድርጎ ግምታዊ ነው። ያው ሙሉ ለሙሉ ትክክለኛው ባይገለጽም በግምት ያው ገብታችሁ ማየት ስላላችሁ ዳጎስ ያለ ዶላር ይከፈላቸዋል። ግን ወጫቸውም በዛው ልክ ነው። ሁሉ ነገራቸው ቤት ኪራይ፣ የኢንተርኔት፣ ልብስ፣ የቀለብ ሁሉ ነገር አውጥተው ስለሆነ ዞሮ ዞሮ የሚያገኙትን ወደዛው ያወጡታል። ቢሆንም ግን ቃል በገባው መሰረት እኔ የዛሬ ዓመት ስቶሪ ለጥፎ እኔም በኢትዮናስ ቲዩብ በተዘጋቢኝ ቻናል ላይ ቪዲዮ ሰርቻለሁ፣ አስታውሳለሁ። በጣም ብዙ ሰው አይቶታል። ይኸው ከ1 ዓመት በኋላ ይመስለኛል ቃል በገባው መሰረት ቃሉን በተግባር እያሳየ ብሩክ አለማየሁን ለመጀመሪያ ጊዜ አየሁ። በቃ ከዩቱበሮች በድፍረት ልናገር፣ ንፍግነት አይደለም ይሄ፣ አለማመስገን ቅናትነት ነው። በዚህ ትናንት በተለቀቀው ቪዲዮ ላይ ብሩክን ያላደነቃችሁ በብሩክ ወይኔ እኔስ ለእናቴ ምን አረኩ ያላላችሁ ካላችሁ ቅናታሞች ናቸው። እኔ አሁን ለምሳሌ ስነግራችሁ በቃ ይከፈለኛል በሰራው ልክ፣ ግን ለእናቴ እያየሁትን እሰራለሁ ብዬ እስኪ እንዴ የዛሬ ስንት ዓመት እየጀመርኩት ለእናቴ ቤት መጨረሻ አልቻልኩ። ምክንያቱም አቅም አጣሁ። ብሩክ ግን ይውላችሁ ካለው ላይ ቆጥቦ ነው የሰራው። ስላለው አይደለም፣ ካለው ካገኘው ላይ ጥርሱን ነክሶ ወጪዋን ቁጥብ አድርጎ ብሩክ ብቻ አይደለም ከጎኑ ያለችዋም ቆንጅየዋም ስማርት የሆነችዋን ሀይሚም አብረዋለች እና ከሚያገኘው ነገር ላይ እንደፈለገ መሆን እንደፈለገ የፈለገውን አድርጎ የፈለገውን ጠጥቶ የፈለገው ቦታ ሄዶ ተዝናንቶ ምናምን ሳይሆን የሚያገኛትን ቁጥብ አድርጎ ካገኛት ላይ
ለሱም የሚያወጣው ወጪ አለ፣ ለቤት የሚያወጣው ወጪ አለ። አሁን በአሁኑ ጊዜ ቤት ለማሰራት በጣም ብዙ ብር ነው የሚያወጣውና የሚገርም የሚደንቅ ነው። ብሩክ ትችላለህ ማለት እወዳለሁ። በቃ የመጀመሪያውን ለብዙ ወጣት ሴቶች ሆነ ወንዶች አርአያ ነህ። በተለይ በአረብ ሀገር ያላችሁ እህቶች፣ እኔ ብዙ ልጆችን አይቻለሁ። አንድ አለ እዚህ ዩቱብ ላይ ስለነ ሩታና አብርሽ 24 ሰዓት ላይቭ ላይ እየገባች ስሟ መጥራት አልፈልግም ስታላዝን የምትውል ላይ ብዙ ጊዜ ማታ ማታ ስገባለች እና እውነት የእሷን ቤተሰቦች እናት ፎቶ ልከውልኝ ጎንጎ ጫማ አሮባታል እናቷ። ሌላም እንደዚሁ ወደ እዛ ደሴ ምናምን አካባቢ ናት እና ቲክቶክ ላይ ጊፍት ስታወርድ አይቻት ፎቶቸው የቤተሰቦቿ ፎቶ በውስጥ ተልኮልኛል። የእውነት እኔ መሰከስ አልወድም፣ የሰው ገበናም እንደዛ አውጥቼ መዘርገፍ አልወድም። ሲለቀቅ ቪዲዮ ነው በዛ ላይ ጀጅ ማድረግ የምወደውና የቤተሰቦቿን ፎቶ ተልኮልኝ ጎንጎ ጫማ አሮባቸዋል እና አረብ ሀገር ያላችሁ እህቶች ራሱ ሴቶች፣ ወንዶቹን ብቻ አይደለም ሴቶች ራሱ ከብሩክ አርአያ ውሰዱ ማለት እወዳለሁ። በቃ ቅድሚያ ከማንምና ከምንም በላይ ትችላለህ። ቅድሚያ ለእናቱ ይሰጣል። እናት ማለት ዓለምን ብትዞሩ መተኪያ የሌላት ሚስጥር ገበና ደባቂያችሁ፣ ምንም ብትሆኑ፣ ብትቀፉ፣ ብትቆሽሹ፣ ብትጸዱ፣ ብትታመሙ፣ ብትጸየፉ፣ በቃ ምንም ሐኪም መድኃኒት የሌለው ህመም በሽታ እንኳን ቢይዛችሁ የማትጸየፋችሁ እናታችሁ ናትና ለእናቱ ቅድሚያ የሰጠ ብሩክ ትችላለህ ማለት ወዳለሁ። ቀጥዬ እንግዲህ ስለ ሀይሚ መናገር እፈልጋለሁ። ሀይሚዬ እንደምታዋት ገና ትንሽዬ ምኗም መተቸት የማትችል ምንም እንዲ ማለት ክፉና ደጉን ገና ለይታ ማታቅ፣ ያው ቤተሰቡ ያደገችበት ቤተሰብ ነፃ መድረክ ነው። ነፃ መድረክ ማለት ሰርታችሁ ፈክታችሁ ተለወጡ እንደማለት የሚል ቤተሰብ ነው እንጂ ሀይሚ በዝች እድሜዋ አሁን ራሷን ችላ በዝች እድሜዋ በሚሊዮን የሚቆጠሩ ዶላሮችን መቁጠር የምችልበት ሳይሆን በቤተሰብ ኮንትሮል እየተደረገች መማር ያለባትን ማድረግ ያለባትን ማድረግ የምትችል ናት። ግን የእሷ የመጣችበት ማህበረሰብ ወይም ቤተሰቧ ፈክተህ ጥረህ ግረህ እደር የሚል ቤተሰብ ወይም ነፃ መድረክ ያለበት ፋሚሊ ስለሆነ ገና በ19 ዓመቷ ቤት ተከራይታ ራሷን አሸንፋ ከሰው እኩል ለመሆን ጥራ ግራ እዚህ የደረሰች ልጅ ስለሆነች እኔ ሳላደንቃት አላልፍም። ምንም ብታረግ የምትታች ልጅ አይደለችም። ክፉና ደጉን ገና ለይታ ማታውቅ አይደለችም። ነገር ግን ይሄ የትልቅ አስተሳሰብ አይሚሮን የሰጣት እንዲሁ በስንቱ ይበድላት። ገና በሕፃንነቷ ጥረሽ ግረሽ ራስሽ ተለወጪ ተባለች። ሌላ ደግሞ በአስተሳሰቧት እንዲህ ፈጣሪስ እንዴት ጥሎ አይጠላትምና ፈጣሪ በአንዱ ቢነሳት በአንዱ አንስቷታል። በቤተሰብ ኮንትሮል እየተደረገ ትምህርቷን እንድቀጥል ባያደርጋትም በአንድ በኩል ደግሞ ስማርት የሆነ ማይንድ ስለሰጣት በ19 ዓመቷ እንግዲህ በተከራይታ ራሷ እየሰራች ከሰው በታይ ሳይሆን ከሰው በላይ ሆና ስለምትኖር ላደንቃ ነው እንጂ የሚገባው እሷን ልተቻት አልፈልግም። ምስተች ልጅም አይደለችም፣ ገና ትንሽ ናት እኮ። እንደው እኛ እኮ ትልቅ እናረጋታለን እንጂ በቃ የትልቅ አይምሮ አስተሳሰብ ስላላት ነው እንጂ ምንም ሀይሚ ምትተችም የምትሰደብም ምንም አይደለችም። እውነት ትልቅ ብትሆን ድዝ የሚያስብ የሚችሉ ቢሆን እኮ ለጥምቀት ስቶሪ ላይ ይሄ የእስክስታ የጭፈራ ቪዲዮ ስትለጥፍ እንኳን አደረሳችሁ ውድ ቤተሰቦቼ ተመልካቾች ስትል ነበረ። ግን ገና ናት። አያችሁ፣ እኔ የተረዳዋን ነገር ሀይሚ ገና ልጅ ናት፣ ግን ማይንዷ ሰፊ ነው፣ ውጥር ያለ ስለሆነ የትልቅ ሰው አመለካከት የትልቅ ሰው አስተሳሰብ ነው የሰጣት። ፈጣሪ ጨምሮ ጨማምሮ ይስጥሽ ነው ምለው። ከዛ በተረፈ ስለ ሁለቱም በአንድ ላይ ጠቅለል አድርጌ ስናገር ብሩክና ሀይሚ ከጓደኛሞች ፍቅረኛሞች፣ ከፍቅረኛሞች ባልና ሚስት ሆነዋል እና አንዳንድ ሰዎች ጽድቁ ቀርቶብኝ በኮነኔ ምናምን የሚባል ነገር አለና ለምን እስቲ መውደዱን ትተህ ሲያፈቅርሻለሁ በላት ምናምን የሚል ነገር ያለውና ብሩክ እና ሀይሚ ከጓደኛ ከፍቅረኛ አልፈው ባልና ሚስት ሆነዋል። ሁሉ ነገር ፐብሊክ ላይ ወጣም ባይዘው እነሱም ብዙ ጊዜ ይናገራሉ። እኛ ባሳየናችሁ ልክ ነው እንጂ የምታውቁት ብዙ የማታውቁት ነገር አለ ብለዋል እና የእሙሽን ቤት ትናንትና የተለቀቀው ቪዲዮ ላይ ሀይሚ አለችበት። አብረውን የሰሩት ሁለት ባልና ሚስት ወይም ሁለት ፍቅረኛሞች በአንድ ላይ እየኖሩ እንዴት ነው ብሩክ ከ6 ወር በላይ የፈጀ ቤት ሲሰራ እንዴት ነው ሀይሚ የማታውቀው? የእውነት ብሩክ የእሙሽን ቤት ሲሰራ ከሀይሚ ደብቆ ከሆነ ጭራሽ አይወዳትም ማለት ነው። በእናንተ አስተሳሰብ ነው፣ እኔ አይደለሁም። ግን አብረው ተጋግዘው እንደነገርኳችሁ ኢትዮጵያ ውስጥ ኑሮ ውድ ነው፣ በጣም ኦቨር ነው ሁሉ ነገር በወጭ ራሱ ሀይሚ የቤት ኪራይ የሚናምን ከበር ካረገች እሱ የሚያገኘውን ደግሞ ለቤት ከበር ያደርጋል ማለት ነው። ተሳስበው ተጋግዘው ይህን ቤት ሰርተዋል አብረው። ግን ትናንትና ብሩክ ራሱ ብቻውን እንደሰራ አድርጎ የቆጠረው ድራማው እንዲቀጥል ስለሚፈልጉ ብቻ ነው። እና ሌላው ደግሞ የእነሱ ቤት አለ አይደለም፣ ሪል ስቴት አላቸው እኮ እናንተ እኮ የማዳም ቅመሞች ሞኝ ናቸው እኮ ሞኞች።
እነሱ እኮ ዘመናዊ ቤትም እያሰሩ ነው። ደግሞ የእነሱ አልቆ እስከሚጠናቀቅ ጥንቅቅ ጽድት አድርገው ወደ ራሳቸው ቤት ደግሞ እስከሚገቡ ድረስ ይህን ድራማ ትንሽ ማስቀጠል አለባቸው። እንደምታዩት የሆነ ይሄ አሸሸገደ የሆነ ምንድን ነው አነጋጋሪ የሆነ አይዲያ ይዘው ሲመጡ፣ በተለይ ተጣላም ብለው ሲመጡ ቪዋቸውን ሰብስክራይባቸውን ያርጋል፣ ቆንጆ ገቢ የሚያገኛሉ። ባይዘወይስ እኛ አልተረዳናቸውም እንጂ እንደውም እነሱ ሸመኝ። አሁን ግን ደፍረው ተመልካችንን ረገጥ አድርገው እየሰሩ ነው። ረገጥ አድርገው በመስራታቸውም ይኸው ብሩክ ትንሽ ፍሬ ያለው ነገር አፈራ። ትንሽም አይደለም በጣም ብዙ ለእናቱ ትልቅ ነገር አደረገ። ፕላስ ደግሞ ለሀይሚም አለ። አሁን ትናንትና ከሰማችሁት እኔ እያዳመኩን ነበረ በሰማ አርጌና የቅመምዬም እንትኑ ቀለሙ እዚህ አንድ አይነት ነው አለና እንዴት ነው ቀየስ አድርገው ነበር እንደዚህ ነበር ማረግላት ብሎ እንደገና ቀየስ አድርገው ቶሎ ወዲያው ማለት ነው ረስቶት ሊናገር ነበር። እና ለእሙሽ ብቻ አይደለም እየተሰራ ያለው ለሁለቱም አብሮ እየተሰራ ነው። በመጨረሻ ላይ እንግዲህ የእሙሽዬም ጠቅለል ብሎ ሲያልቅ ገና አላለቀም። የእነሱም ጠቅለል ብሎ ሲያልቅ በአንድ ላይ ትልቅ ሰርግ ይሰረግና ሀይሚና ብሩክ በአንድ ላይ እየኖሩ ነው። ባልና ሚስት ናቸው። ቤት ተከራይተው አብረው ነው ያሉት። ብሩክም እሙሽ ጋር አይደለም፣ ሀይሚም ጋሽዬ ጋር አይደለችም ያለችው። ግን ለህዝብ ለተመልካች ይፋ አልተደረገም። ሆኖም ግን የሆነ አንድ ላይ ደስ የሚለው ነገር ሰርግ ተደርግሶ አብረው እንዲኖሩ ነው የሚፈልጉ። አብረው ነው የሚኖሩት። ግን አብረን ነው የምኖረው እንዲሉ እኔ ራሴ እኮ ማስረዳት ጠፋብኝ። ሰርግ የሚባል ነገር አለ፣ ትልቅዬ ሰርግ። ስለዚህ የሀይሚና ብሩክን ቤት የሙሽዬም የሚቀረው ነገር አለ። ሁሉም ተጠናቆ ሲያልቅ ይህ ድራማ ያልቅና ሳቅ ጨዋታው እንደ በፊቱ ይቀጥላል። ከዛ ውጭ የብሩክ የሀይሚ የሚባል ነገር የለም። ባልና ሚስት ናቸው። ቀለበት ከማሰር ከፍቅረኛ ከምን አልፎ ባልና ሚስት ሆኑ። ከዛ ውጭ ምን ሌላ ትርክት ያስፈልጋል ማለት እወዳለሁ። ግራ ይገባችሁ። ሀይሚም ብዙ ወጪ እኮ አውጥታ ለምንድን ነው እሱ ብቻ እየሰራ የሚያስመስለው? ሀይሚ የኔ ምስኪን አንቺ የትም ቀረሽ፣ አንቺ የዋህ፣ አንቺ ሁሉን አድርጊ ስትባይ አድርጊ ነው የምትባየው ምናምን የምትሉ ሰዎች እንዳትሸወዱ። እኔ ለራሳችሁ ነው እንደ ሌሎቹ መሰከስ። አሁን ብሩክን አጣጥሌ ሀይሚ ምናምን ማለት ወይም ሀይሚን አጣጥሌ ብሩክ እንደዚህ ከፍ እያልኩ እንደ ሌሎቹ እየሰከሰው ሰብስክራይብ መሰብሰብ ቪው ማግኘት ምናምን እችላለሁ፣ በጣም ነው የምችለው። ግን ደግሞ እውነታው ሪሉ ይሄ ነው። ሁለቱ በአንድ ላይ እየተነጋገሩ ነው የሚሰሩት፣ በአንድ ላይ እያወሩ ነው የሚሰሩት። እኔ የሚገርማቸው ባለፈው ሀይሚ ይህን አሁን የእሙሽን ቤት ሰፕራይዝ ሲያደርጋት ታምብሌሉና ታይትሩ ምንድን ነው? ልክ ሀይሚን ሰፕራይዝ እንዳረጋት ተደርጎ ነው የተጠቀመው። ያ ቪዲዮ ግን የተለቀቀለት አይደለም የተቀረጸው። እኔ አልለቀቁትም፣ ቪዲዮ ደርሶኛል፣ ግን እነሱ ወደዛው ለቀቁት። ትናንት ደግሞ በብሩክ ቻናል የተለቀቀው ቪዲዮ ላይ እሙሽ ናታ ሰፕራይዝ ተደረገችው፣ ግን ሀይሚ ሰፕራይዝ እንደተደረገች ተደርጎ ነው ታምብሌሉና ታይትሉ የተጻፈው። ለምን አቴንሽን እንዲስብ ቪዲዮ ብዙ ቪው እንዲያገኝና ዶላር እንዲያገኙ ነው። ሌላ ምንም የተለየ ነገር የለም። እዛ ትናንት አሁን ተለቀቀው ላይ የሀይሚም እጅ አለበት እሷም ምናምን ብሎ ማመስገን አቅቶት አይደለም ድራማው እንዲቀጥልና የእነሱ ደግሞ የተጀመረው ቤት እንዲያልቅ ስለሚፈልጉ ነው። ምን ሀይሚም አለችበት ለሁለት ነው የሰራን ምናምን የሚባል ምንም መሰከስ ነው። ምንም ጥቅም የለውም። ጥቅሙ ምንድን ነው? ለእነሱ ጥቅሙ ምንድን ነው? ድራማው ማስቀጠል ነው። ሌላ ምንም የተለየ ነገር የለም። በመሀላቸው 100% ነው የምላችሁ፣ ምንም አይነት እንከን የለውም። ዝም ብላችሁ አታላዝኑ። እንደውም ከሱ ተማሩ ለእናቶቻችሁ። እስኪ እኔ እኮ በጣም 24 ሰዓት እነሱን እየደውላችሁ ከምታስጨንቁ ለምንድን ነው ለቤተሰቦቻችሁ ማደውሉት? አረ እየረሳሁ ደግሞ ብሩክን የምትጀነጅኑ በውስጥ በቃ ተዋት እንዳትለማመጣት ና እኛ ወደ ውጭ እንወስዳለን የምትሉ አሁንም አላቆማችሁም። እንዳትዋረዱ። በኋላ ፎቶችሁን ጽሁፋችሁ ምናምን ነገር እዛ አምጥቶ ይለጥፍላችኋል። ሀይሚና ብሩክ መቼም አይለያዩ። ይመቻችሁ።